ከህሊናውም ጸጸት አረፍ ብለው ልጅቷም እንድታርፍ አድርጎ ቢያንስ እንትን ማለት ነው ያለበት እንጂ እውነት እሱን የባሰ ወደ ሌላ ጦስ እሱ ጋር ነው ይልሽ። አሁን እሱ እኛ ከውጭ የምናየው ነው አንቺ የሚጣመኔ ማስተያየት የምንሰጠው እውነቱም ያለው እሱ ጋር ነው ሁሉ ነገር ገባሽ። ለሰው መጥቷን ቢያስረዳ ምንም በዚህ ሰዓት እንትን የሚል የለም። ነገሮች ሲበርዱ ሲረጋጉ ማስረዳቱን ከፈለገ ነው። አሁን ላይ ያለው ነገር አሁን እየከረረ ነው እያየሁት እያለ በጣም እየከረረ ከእንቅልፌ ስነሳ የሆነ ነገር አለ የሆነ ነገር ላይ ጽፏል ተብሎ የሆነ ከግሩፕ ላይ ድምጽ ይወጣል ምናምን ይሄ አግባብ አይደለም ገባሽ። አሁን ደግሞ ልጅቷ ላይክ እርጉዝ ናት። ይሄ ነገር ወደ እሷም አሁን እየሄደ ነው። ይሄ ነገር ቢበርድ ጥሩ ነው። በቃ አሌክስን ምከሩትኝ። ሰው የፈለገውን ይበል በቃ ራሱን እሱ ያምናል ያውቃል። ኢግኖር አድርጎ ልጅቷ ጋር አብሮ እንትን ብሎ በቃ የሶሻል ሚዲያውን ነገር እርግፍ አድርጎ ለጊዜው ማርያምን እኔ የሚያዋጣው እሱ ነው የሚያዋጣው። በእውነት አሪፍ ሀሳብ አይደል? ላይክ በቃ ሶሻል ሚዲያውን ገባሽ ሰው የፈለገውን በቃ ምንም ማድረግ አትችልም። እንዴት አጀንዳ ይሆናል? እኔ በሰዓት መደበቅ እንዳማረኝ ሰው እንዴት አጀንዳ ይሆናል? በላይፉ ብስማም ሁሉ እዚህ ይስጠላል። ሰው እንዴት አጀንዳ አሉን ይላል። ኢቭን እንደው እኔ ሞትን ሚዲያ ላይ የሚነግረኝ ሰው ራሱ ጠላቴ ነው። እንኳን እኔ የሆነ ሰው ሞትን ያልወድም እኔ ሲነግሩኝ ራሱ ያልቆባቸው ነበር። እኔ ያልወድም ሰዎች እንትን ሲሉ ገባሽ በቃ እርፍ ብለ እንደውም እኮ በዚህ ሰዓት አጋጣሚ ራሱ ሶሻል ሚዲያ እንደውም በዚህ አጋጣሚ ረፍት እንትን ታይልሽ በቃ እርፍ ብሎ በቃ ነገሮችን እርግፍ አድርጎ ውት አድርጎ በቃ የሆነ እኔ እንጃ እኔ እግዚአብሔር እንዴት እንደማስረዳ ራሱ ግራ ይገባኛል። አሁን ያየሁት ነገር ዛሬ ከባድ ነው። አረ የምትቀርቡት እኔ ጽፌለታለሁ ማርያምን ጽፌለታለሁ። ልክ የመጀመሪያ ቀን ነው ስቶሪ ላይ ሲያደርግ ሲጽፍ አይቼው ነው ይሄ ትክክል አይደለም። በቃ አሁን አንተ ልጅቷን አጽናና አንተን ተጽናና ኢግኖር አድርጋቸው ጊዜ ገባሽ ጊዜው ሲደርስ ሁሉ ነገር ሁሉም ይወጣል እኮ አይደል እንዴ? ያንን ብዬ ጽፌለታለሁ። አላየው የምትደውሉ ሰዎች ካላችሁ አስረዱት። ይሄን ነገር የሄደበት ያለው ነገር ትክክል አይደለም አሌክስ። አረ ስህተት ነው። አሁን ልጅቷን ምን ለማስባል እውነት እሱ አሁን አማርኛ ጽፋ ነው እንደው ቃል በቃል እንኳን እናንተ ስታወሯት እኮ ነው ያለን ሪከርድ ላይ ምንም ላይቭም ስትገባ አማርኛ በስትክክል እንኳን መስማት ማውራት ማትችል ልጅ እንደዚህ አይነት ስድብ ሰደበች ተብሎ በራሷ ፔጅ ላይ እንደዚህ ሲደረግ ያማል ክርስቶስን። እኔ አሁን ለሷ ነው ስጋቴ። በቃ እቺ ልጅ አንድ ነገር ብትሆን ማን ነው ድጋሚ ደግሞ ኦልንል ነው ወይ ማን ነውስ ተጠያቂ ነው? በቃ እውነት ይሄን ነገር እሱ ቆም ብሎ ቢያስብ ጥሩ ነው። እሷ ሁለት ነፍስ ይዛ ነው ምንም ማታቅ ልጅ ናት። በቃ የጠፋው ሁሉ ጠፍቷል አይደለ? የሞተ ተጎዳ፣ እናትየው ተጎዳች እኮ ምንም አለን እኮ እኛ ኡን ያልነው እኮ ከድሮም ገና ስትሰደብ ስትተች እናትየው ማለት ነው። ግን ለሱ የሚሻለው አሁን ላይ እውነት ልጅቷን የሚወዳት የልጁን እናት የሚያከብር ከሆነ በቃ ይሄን ነገር ማቆም አለበት እስከሚረጋጋ። እኔ እሱ መሆኑ እንዴት አወቃችሁ የምትሉ ሰዎች እኔ እሱ ነው አይደለም ከአማርኛው ነው ዴዚ አማርኛ ስለማትጽፍ ነው የሆነ ሁሉም ሰው እሱ ነው የሚለው እና ደግሞ አካውንቷን ከዚህ በፊት እኔ ነኝ አካውንቷን እንትን የምጠቀመው ስላለ ይመስል እናቴን ሳይ ቤታዬ እኔ ሰምቼዋለሁ። ሁሉም ሰው አይ ቲንክ ወደ እሱ እንትን ያለው ሳስበው ማለት ነው። እና እሷም ሆነች እሱም ሆነ በአጭሩ ብቻ በቃ ሶሻል ሚዲያ የሆነ ብሬክ ያስፈልጋቸዋል። እርፍ ብለው ከዛ በኋላ እንትን ቢሉ ይሻላል። ማርያምን እሱ ነው የሚያዋጣው። ምንም ማለት ምንም አሁን እዚህ ለማንም ብታስረጅ ማንም የሚረዳ ነገር የለም። በቃ ሰው የራሱ አስተሳሰብ የራሱ አመለካከት አለው። ማርያምን ለማንም ብታስረጅ ብልብል ደግሞ ሶሻል ሚዲያ ላይ አንድ የወጣ ነገር ነው። መደበቅ አትችልም ነገሮችን በቃ ያበሻ ብላስህ ጦር ነው። አረ አሁን ላይ እሱ ይኸውልሽ ቢችል ማለት ነው ሀሽቶ እሱ ቢችል በቃ መከታ ሆኖ እንደ አባት የእናቷን አደራ ተቀብሎ ጀስት ነገሮችን የሚያረሳሳ ሰው ነው እንጂ መሆን ያለበት ይሄ እልህ መጋባት ምናምን ከማን ጋር ነው ለሚገባው? ከሚዲያ ሰው ጋር ያስጨልሉት ከማን ጋር ነው ለሚገባው? እነሱ ምናቸው ተነካ? እኔ አሁን ስለሱ 24 ሰዓት ባወራ ምን ተነካ? ምን ወይ ስራ እየሰራው ነው ወይ የሆነ ቦታ እየሄድኩኝ ነው መደበሪያ ነው የሚሆነው። ገባሽ? ግን ስብስብ አድርጎ ነገ ለልጁም ጥሩ አይደለም። እሱ የልጅ አባት ነው። ነገ ለሚቀየረው ሰው ታሪክ ነው። ስለዚህ ምን ተው እስኪ የሚጣሌላ ይተው ይምከሩት። አካውንት ተለወጠ ሌላ ሰው ሆነ ነው የሚሉት። ሌላ አካውንት የለኝ የሬ አካውንት እነሱ እየተጠቀሙት አይደለም ማለት ነው።
ያ ነው እሱ ነው ራን የሚያደርገው። ምክንያቱም ራሱ ባንደበቱ እኮ ብሏል። ሌላ ሰው ደግሞ ለምን ተፖሰተ? አልሰጣትም ነው አልሰጣትም፣ እኔ አልሰጣትም፣ አልሰጥሽም፣ እኔ ነኝ ራን የማደርገው ምናምን ሲጋታላ። እንደውም ጊፍቱን ምኑን ራሱ ሲሰጥ እኔ ነኝ ሁሉን ነገር ማስተካከልላት። ያው ኤክስቼንጅ የሚደረገውን አይ ቲንክ ሁሉንም ነገር መሰለኝ እኔ ነኝ ማስተካከልላት ብለው የዛኔ በተካሰሱበት ቤት በአፉ ባንደበቱ ተናግሯል። አሁንም እኮ እያለን ያለ ነው ገና በአንድ ሰዓት ውስጥ እንደዚህ ፕሮፋይል እየተቀየረ ሄዶ ደግሞ ሌላ አጀንዳ ለመፈለግ እየተሰደበ እሷ ልክ እንደጻፈች በእሷ አካውንት ነው እንግዲህ አይደል እንዲህ መደረጉን ቢያንስ እንኳን ወጥቶ በቃ እኛን እንዲህ የተፈጠረው በእሱ አካውንት እኛን እንዲህ በቃ ያለውን እውነታ ተናግሮ ድምፁን አፍኖ ተቀምጦ ለልጅቷ እረፍት ሰጥቶ ከዛ በኋላ መምጣት መመለስ ይችላሉ። አለቀ በቃ። የፈሰሰ ውሃ ይታፈስ እንግዲህ። አይ በቃ ነው ሰው እንዴት እኔን ይተቸኛል? እኔ አሁን ገደልክ እየተባለ አይደል? ቤታ ሚዲያ ላይ መተሽ ላትተች ነው እንዴ? ላትተች ነው ሚዲያ ላይ? አይ እሱማ አሁን አንቺ የእሱ አመለካከትና የሌላው ሰው አመለካከት የሁላችን አንድ ሊሆን አይችልም። አሁን እሱ አንዳንድ ሰው እንደዛ ሲባል ገደል ይግቡ ብሎ የሚተዋል። አንዳንድ ሰው ደግሞ እግዚአብሔር ይመልስ። በቃ በየሰው እንትን ይለያያል። እኔ የተረዳሁትን ነው። ላይሆንም እኮ ይችላል፣ ግን እኔ የተረዳሁትን ነው። በጣም ብዙ ሰዎች አሁን በገደላው አይደለ ብዙ ሰዎች እያሉት ያሉት ገደል እናትየዋል ሰው ለዛ ነው። ለምንድን ነው ታማኝ ሞተ ሰው ለምን ነው ስሜ የሚጠፋ አይነት ነገር ይመስለኛል። እሱ እልህ ያዘው በቃ ግን ቢተው ነው በቃ እግዚአብሔር ደግሞ ይሄ ህዝብ ይብስበታል። ምን ብትይው አይሰማም። የዱባይ አጀንዳዎች ስለጠፉ ናቴ መደበሪያው ነው በየቦታው የሚደረገው። በቃ አልኩሽ በየቦታው ነው እየከፈሉ አስተያየት የሚሰጡት። ይሄ አያቆምም። ይሄ ማህበረሰብ ስለማያቆም ላይክ ኢግኖር አድርገሽ እዛው እሱን ይቅርታ ቢለውን ጠይቆ ምንም የሚለውን ብቻ የሚያደርገውን አስተካክሎ ማንም አይሰማሽም። እዚህ ማንም ሰው ነው የሚልሽ ማንም ሰው የእናቷ ምትክ ሆነ ይባል። አሁን የደብዳቤ ጽፌ ማለት ነው እንግዲህ ደብዳቤ ጽፌ ምሳሌ ራሴን ያጠፋው በሚጣ ነው ግን እንዲህ በድላይ ነው ብዬ ባጠፋ ነው የምልሽ ምሳሌ ነው ግን አሁን ይሄ ማህበረሰብ ምንም እኮ የሚያውቀው ታሪክ የለም። ገባሽ አይደል? ሚጣን አላስቀምጥ አላስቆም ሲሏት ነው የሚሉት። በቃ የሆነ ብቻ የሆነ ነገር አለ። በቃ ላይክ አለ። እናትየዋን በራሷ ታሳዝናለች። እናትየው በጣም ቤታ ታሳዝናለች። ስልሽ መሞቷ ብቻ ሳይሆን ልጅ ዋጋ ከፍላ አሳድጋ እንደዚህ መሆኗ ያሳዝናል። እውነታውን እናውራ ከተባለ ነጩን ካወራን ልጅ አላላል አሜሪካ ልጅ አሁን እኔ እህቶች ወንድሞች አሉ እዚህ ሀገር ገባሽ። አባቴ አሁን እኔን እንዴት አድርጎ እንዳሳደገኝ ማርያምን አውቃለሁ። እየደበደበ እየቀጠቀጠ ይሄ ነገር አይሆንም። በቃ በዚህ ሀገር እኮ አሁን እሱን 30 ዓመት እዚህ ሀገር ያስጠፈልጓል። አባቴ ኢትዮጵያ ውስጥ የሚያደርገው ነገር እኔ እንድለወጥ ነው ገባሽ። መቆጣቱ መደብደቡ ነው። እዚህ ሀገር ግን እህትና ወንድሞቼን እንዴት እንደሚይዛቸው አውቃለሁ። እህቴን እንዴት እንደሚያወራ ገባሽ። እኔ የሰው እግዚአብሔርን ነው የምልሽ የሚጣፋ ዘሬ እኔ የሰው የጆሮ አታድርጊ አላረግ ሰው የጆሮ ገዛልኝ ለብሼ ጆሮዬን ተመሳው ለብሼ ሲያብድ የኖረ ሰውዬ እህቴ ኢትዮጵያ ለብቻሽ ሂጂ ብሎ የሚል ሰው መብቷ ነው ብሎ የሚያስባስብሽ መብቷ ነው። በቃ ትልቅ ናት 15 ዓመቷ ነው እንደዛ ብሎ የሚያስብ ላይ ነው የምልሽ። ፋዘር ለምን እዚህ ሀገር ተወልዶ ያደገ በራሱ ግን ቤታ እሱ ብቻ ሳይሆን ይኸውልሽ ሰው እኮ ይወዳል። አሁን እህትሽ አንቺ ብትወድ ምንም አታመጭ። በቃ ወደድኩኝ ትሻለሽ። እኔ አሁን የእህቴ ልጅ አለች የሩታ ልጅ ክረሽ አለኝ ብላኝ ሰጣልሽ ለኔ እንግዲህ አስቢ መብቷ ለምን አትያትም ገባሽ? ክረሽ አለኝ የሆነ ክረሽ አለኝ ምናምን ብላኝ ታውቃለች ገባሽ? ያ አይደለም ግን አሁን እዚህ ተወልዳ አድጋ ዋጋ ከፍሎ አባትሽ አሳድጓት እናትሽ ዋጋ ከፍሎ አሳድጓት የሆነ ሬስቶራንት ስታስተናግድ ብታያት ልብሽ አይሰበርም? ታስተናግድ ነበር እንዴ የሆነ እንትን ባርቴንደር ሆና ነው አይቻታለሁ። እመቤቴን ሰርቪስ ስታረግ እንዴች ልጅ ቤተሰብ ነው ወይስ ምንድን ነው ብያለሁ። እመቤቴ ላይቭ ገብታ እንትን እያደረግሽ እንደ ባሬስታ ምናምን ነገር ሆነ ላይቭ ላይ ትገባ ነበር እንደዚህ እየሰራች እና በቃ ገባሽ። እናት ሆነሽ ስታዩ ከባድ ነው። ዋጋ ተከፍሎ ነው የሚያድገው ብቻ የሚያድግ ልጅ በጣም እኔም እኮ ለዛ ነው ልጅቷ ላይ ዱላ አይታለቁ ማለት ነው የሚጣው ነው። አንዳንዶቹ የሚያናድዱ ልጅቷ ላይ የሚቀርዳሉ። ልጅቷ ላይም
መፍረድ አትችይም ነው የምልሽ። አንድ ጊዜ የሆነ ቪዲዮ እያየሁ እጇን በእሳት ተቃጥላ ነው የምልሽ። እንደዛ ነዳለች እጇን አይተሽው በእሳት ንፍር ብሎ ነር ተፖስቶ አይቻለኝ። እጇን ንፍር ብሎ በእሳት የምታደርገውና አታውቅም። ይሄን እንዴት ነው እንደዚህ አገር ልጆች የምትያት ሰው አይደለችም። ተረዳሽኝ አይደለ? እንደ እንደ ኢትዮጵያ ልጆች የምትያት ነገር አይደለችም። እና ልጅቷም ላይ መፍረድ አትችይም ማርያምን። አንዳንዴ ስታስብ እሷም እናትየዋም ላይ እሱም ላይ ፍቅር ያፈቀረ አሁን አንቺ ብዙ እናቶቻችን እኮ አፍቅረው እኮ ማለት ነው ሀገር ለቀው ይጠፉዋል። ያ ነው ፍቅርማ ታፈቅሪያለሽ እኮ አታፈቅሪም ሳይሆን አንቺ አባትሽ ስትወጪ ህይወት አልከበደሽም? ላይክ አሁን ከአባትሽ ቤት ወጥተሽ የመጀመሪያ ብቻሽን ልኑር ብትይ ምናምን እኔ አባት ያልኩሽ እኮ እዚያ ያለውን ፕሮሰስ አስቢ። ግራጁዌት አድርጌ ስሚ ገና ሶሻል ሚዲያውን ሲባል ልጅ ፌመስ ምን ዋጋ አለው ምናምን ነው የሚለው። ምን ጠቅማለሁ የእንትን ምናምን በጣም ነው የሚንቀው። ገባሽ አይደለ? ምኞቱ ምንድን ነው? አሁን ጓደኞቹ ጋር ምናምን ሲሄድ የጓደኞቹ ልጅ ግራጁዌሽን ምናምን ይሄዳል። ግራጁዌት ያደረጉ ጋር ምናምን እንደዛ ብትሆን ነው የሚያስበው። ገባሽ? ለእኛው እኔ አሁን ወይ ተመስ ምናምን ያለሽ ሰው ሁሉ አወቀ። ለሱ ለቤተሰብ ይሄ ምንም አይጠቅመውም ነው እንጂ ለአባቴ ምንም እንደዚህ የጌሜ ቀን እኮ አልኩሽ ትልቅ ጌሜ ተጫውት ቀን የለም ይሄ ሁላ ሰው አቋያት ምናምን ብላ እሱ ስትነግሯለች ማለት ነው። ድንያ ነው ቁሽሽ እያደረገ ማለት ነው። ለምን ምኞቱ እሱ ሌላ ነው። በቃ ያ እሱ አሁን የመኘልሽ ላንቺ ሌላ ነው። ቤታዩ አሁን የሷ እናት እንደዛ ነው። እንደ እናት ዋጋ ከፍላ በተለይ ያለ አባት ያሳደገች ስትሆን ደግሞ የምታስበው ለትልቅ ነገር ነው። ገባሽ? ማንም እንዴ እኔ ሰው አላውቅም። ቤታኔ በጣም ድብድቤን ያደግኩት መድኃኒዓለም ጀኖሳይድ በሆነ ደግሞ ፈጽሞ ያሳደጉት ስንት አይነት ጠባሳ አለ። በጥርሱ ላይ በጥርስ አይን ተብዬ ተረግሻለሁ። እንደውም እንዳገቢ ነበር እንኳን እዚህ ቤት እንዳደርሽ ዛሬ ሰርግና ምላሽሽ ነው ነበር እየተባልኩኝ ያደረኩት። ገባሽ? ያ አይደለም እሷ ውጭ ስላደገች ነው። ግን ደግሞ እሱ እናትየዋ በሰዓቱ ገባሽ ሙቃሽ እንዳሉ እንዳይሉ እናትየዋ በሰዓቱ አንድ ሁለት ቀን ስታይ ነገር ገባሽ በቃ ለእግዚአብሔር ሰጣ። እሷም ያን ቢሆን ኖሮ በቃ እንደማትለወጥ እሷ እንደምትፈልገው እንዳልሆነች ስታት በቃ አለ አይደለ እንግዲህ ልጄ ነሽ ወደድሽው የመረጥሽውን አድርጊ የምችለውን አድርጊ ያለው ብለሽ እንትን የምትለበት ግን ያው እናት ስለሆነች ይዛል ልጅም በአሌክስም በኩል ግን ስታዩ ማለት ነው ልጅቷ ይወዳታል ያፈቅራታል። እሷም ወደዋለሁ አፍቅረዋለሁ ብላ ገባሽ ፍቅር ውስጥ ነው ያሉት። ይሄ ነገር ይደርሳል ብለው እንደው ሚጣው እንደሚባለው ይሄ ነገር ይደርሳል ብለው አስበው እንደዚህ ያደርጋሉ ብለሽ ታስባለሽ? ላይ ነው ቤታዬ እንደዛ ያደርጋሉ ብያለሁ። አይ እንደሱም ሞት ዛሬ እንዳነገም አይታወቅም። ግን ደግሞ ማርገዟን ሲያውቁ ያው እግዚአብሔር ስላልፈቀደ እኮ ነው። እሱም ላይ እኮ ፍርጃ ነው የፈረደበት። ገባሽ? ግን ደግሞ ከሆነ በኋላ እሱ ብልጥ ሊሆን አልቻለም። ሕፃኑ ነው አሁን የሚያደርገው ነገር የሕፃን ነገር ነው። በቃ ሕፃን ይጫወታል አይደል? ልቃቃ ጨዋታ በቃ በዚህ ሰዓት ላሽ ነው ማለት ያለበት። በቃ ዝም ብሎ አንገቱን ድፍት ማድረግ ነው ያለበት። እሷን መንከባከብ ምናምን ሪላክስ እያረጋት ምናምን በቃ ልክ እንደ መከታ መሆን ያለበት። ወይ ታውቃላችሁ አይደል ቤታይ እንትን ውጭ ሀገር ልጅ ላይክ ይሄ 15 16 years ምናምን እንደዚህ ሲሆኑ እንደውም ቤተሰብ በነጮቹ እንትን ማለት ነው ቤተሰብ ወንድ ይዘው ሲመጡላቸው በጣም በደስታ ነው የሚቀበሉት። ሁላችንም እናውቃለን ቢኮዝ ያለውን ሁኔታ የሴክሹዋል እንትኑ ስላለ ማለት ነው። ሌላ ተመሳሳይ ነገር እንዳያመጡብን ምናምን ብለው እንደውም በደስታ ነው እንትን የሚሏቸው እነሱ የሚቀበሏቸው። ግን እኛ ማፍቀሯ ኖርማል ነው፣ መውደዷ ኖርማል ነው፣ እሱም እሷን መውደዱ ኖርማል ነው። ምንም ችግር የለም። በቃ ፋይሬጅ ናቸው። እኛም በዛ እድሜ ላይ ብዙ ነገር አድርገናል። ብዙ ነገር ከነሱ የከፋ ነገር እንኳን አድርገናል። ጥፋት ገስከት የተሰራው እናት የምታህል ነገር ለዛው ወደድ ባለው ላይክ የወደፊት ሚስቴ ናት የአሁን እጮኛዬ ናት ባለ ሰው ማለት መሰደብ ጭራሽ ይልሽ። አሁን ደግሞ ይልሽ እሱ ደግሞ በሱ ይልሽ በአንቺ በኩል ተቃራኒ ነው ይልሽ። በሱ በኩል ደግሞ አሁን አንቺ ዝም በይ እስኪ። በሱ በኩል አሁን ይልሽ ማንም ሰው አሁን ለምሳሌ ሰው ልጅ ክብሩ ሲነካ እንደ ክብር ብዬ ልንገርሽ እንዴ ሰው ልጅ ማንም ሰው የሆነ ነገሩ ሲነካ ለምሳሌ የድሮ ፍቅረኛ የነበረ በፊት ማለት ነው ማርያምን ነው የምሻሽታል እናትየው ቀቀላ ልትበላኛለሽ ቀቀላ ልትበላኝ አላስቀምጥ ብላኝ ማለት ነው እስከ መደባደብ ደረጃ ይቻላል።
እናቱን ንቀት አይደለም ማርያምን ነው የምልሽ። ይኸው እግዚአብሔርን ቀና ያንጋሌ ነው የምልሽ። አንገት ተናንቄ ማለት ነው አላስቆም ብላይ ማለት ነው አላስቆም ብላይ እስከመደባደብ ደረጃ ያ ነገር ግን እናቱን መናቅ ኖሮብኝ ይሄ ንቀት አይደለም። እናትየው ምንድነው በቃ አለ አይደለ ስልክም ስታወሪ ምናምን ከሌላ ሰው ጋር ናታ በቃ አቃጣሪ ሆና ቢል በለረለው ዘጥሮ በቃ እንዴት ብዬ ላስረዳሽ? በቃ የተሳደበችው ስድብ ይሄ ያለ አይደለ ቃል የማይወጣ ከእናት ያን ስድብ ሰድባይ ነው በቃ ካልገደልኩ ብዬ በቃ ካልተደባደብኩ ብዬ። ግን እናትየው መናቂ አይደለም ገባሽ? እናትየው ንቄ ሳይሆን እናትየው ያለ ስሜ ስም ስለሰጠችና ቦታዬ ላይ ስለደረሰኝ ነው እዛ ደረጃ ሄድኩትኝ። በሰዓቱ የሆነ እንዴት ነው ሰዎች አሁን እናትየው በሰዓቱ አፏንጭ ሙሶ ወቃሽ ይሉኛል። በእናትሽ ይቅርብኝ በሷ እናትየው በነበረው ነገር የነበረ ነገር ነው። ግን አሁን አንቺ አሁን ራሳውን ገባሽ ተናገርሽው ላይ እንደዚህ አይሆንም ተጋሩ ምናምን እያለ በምትናገር ሰዓት ልጁም ይመስለኛል ስሜታዊ ያው በሰዓቱ ተለቅ ያለ ወንድ ቢሆን ልጅ ነው አሌክስ አይደል እንዴ? ተለቅ ያለ በእርግጠኝነት አሌክስ ስንት ዓመት ይሆነዋል ጋይስ? እኔ ሳውቀው ራሱ በጣም ጩጬ ነበረ። በጣም ልጅ ነው። 23 22 አይሆንም maybe ነው I guess 23 ነው 23 ይሆናል። ባሳል ደግሞ በጣም ጩጬ ነው። እኔ ጀርመን ፍራንክፈርት አይቼዋለሁ። አሁን በሰዓቱ አሁን እንደዛው 22 ነው 21 እስማን በጣም ጩጬ ነው። አይ ማለት በሱ እድሜ ስታይ በወንድ እድሜ በጣም ልጅ ነው። ገና አፍላ እድሜያቸው ላይ ናቸው ያሉት። በዚህ እድሜ ማስረዳት ከባድ ነው። ግን በሰዓቱ ምንም ቢላትም እኮ እንደዛም ቢናገር እንደዛም ብትለው በሰዓቱ እንደዛ ሲነካ ይኸውልሽ ዘር ውስጥ ያለ አሁን ለዘሩ ምናምን ድምጽ የሚሆን ሰው ነው የሚጣውን አንድ ሰው መጥቶ ባልሽ አሁን አንድ ባልሽ እናት መታ ማለት ነው እቺና አማራ እንዳታገባ ምናምን ብትል የሆነ የዘርዘረን ብለሽ ትነሻለሽ። ገባሽ? ዝም አትይም። በእርግጠኝነት እንደዚህ አይነት ነገር ውስጥ ያለሽ ፖለቲካ ውስጥ ያለሽ አይ ኦፍ ኮርስ ገባሽ? ያ እንትኑ ሴንሲቲቭ ነው ኢሹ ግን ያው ዘዌ ገዛ አሁን ግን ተለቅ ያለ በሰል ያለ ወንድ ቢሆን አሁን ተለቅ ያለ አይደል ብስል ያለ ወንድ ምናምን ቢሆን እንደዛ ብትል ምናምን ይሄ በሽምግልና ተልኮ ምናምን ይሄ አግባብ አይደለም ምናምን ብሎ የተለቅ ያለ ሰው ተረድቶ ያቆመዋል ነገሩ። ግን በቃ የእድሜ ጉዳይ ነው ተናገረ። እናትየዋም ታሳዝናለች። ማርያምን ነው የምልሽ ልጅቷም እሱም ያለው ነገር አንደኛ ደግሞ የሶሻል ሚዲያ ሰው ነው እዚህ ደረጃ ያደረሰው። እኔ ከነሱ በላይ የምፈርጀው ሚጣ የሶሻል ሚዲያ ላይ ሰው ላይ ነው። ለምን ነው ታውቂሽ? ሁላችንም አስተያየት ሰጪ ነን። በቃ ገባሽ አይደል? አስተያየት ሰጪ ነን። ቤታዬ እኔ አንድ ነገር ልንገርሽማ፣ ቤትሽን ከፍተሽ አስገብተሽ ሰውን በርሽን ከፍተሽ ስለ ሳሎኔና ስለ ወንበር ያታውሩ ማለት አትችይ። እሱማው መጀመሪያ ለማምጣት ነው ሳሎን እያሳሻው ቤታኔ ኖ እኔ አይደለም ሃሽታግ ስሚ ቀላሉን ኤግዛምፕል ልንገርሽ። የሆነ ጊዜ አንቺ እንዴት መፍጫሽን እንትን ጋር አስቀመጥሽ ብሎ ዝም አድርገውሽ ነበር። ያ ማለት ከፈይ 30 እየሸተው ነው አይደል እንዴ? አይኖ ግን ይልሽ ስሚ ሰው አይጠይቅሽም። ገብቶኛል። የምንሄድበት አሁን ይልሽ የምንሄድበት ርቀት የስድቡ መጠን ለምሳሌ አሁን አንቺና እኔ እንደዚህ እያወራ የሚሰድበን ካለ ይሄ ጤነኝነት አይደለም። ገባሽ? አንቺም የራስሽን ሀሳብ ያለ ስድብ ያለ መንቀፍ ያለ ማንቋሸሽ ነው ሀሳብሽን እየገለጽሽ ያለሽ። እኔም ደግሞ ሀሳቤን እየገለጽኩ ያለሁት ያለ መሳደብ ያለ ማንቋሸሽ ነው። ተረዳሽ? ያር ሀሳብ እንደዚህ ትለዋወጫለሽ። አንዳንድ ሰው እንትን ሲል እናትየዋን እርክስ የስድ እኔ አሁን እንደዛው ራሱ ማለታቸውን ያየሁት ዛሬ ነው። እንደዛ እናትየዋ ራሱ መሰደቧን ቪዲዮ ያየሁት። ከዛ ደግሞ ዴዚ አንቺ እናትሽን ለወንድ ብለሽ የከዳሽ በቃ ስድቡ። ከዛ እናትየዋን ደግሞ በዛ ደረጃ ማለት ነው። ገባሽ አይደለ? በዛ ደረጃ መስደብ። አስተያየት እኮ መስጠት ይቻላል። ይሄ ነገር ቢቀንስ ጥሩ ነው። ማርያምን አስተያየት ስንሰጥ በአስተያየት እንጂ እኔ ግን ምን እንደታዘብኩኝ ሌላ ታውቂያለሽ ቤታዬ፣ ምን እንደታዘብኩኝ ልንገርሽ። አስተያየት ከሚሰጡት ውስጥ ሁሉ ሴት ቡሊ ተደረገች ይላሉ። ሁሉም ግን ሴት ቡሊ የሚያደርጉ ናቸው። ሀሳብ አስተያየት ሲሰጡ ያዩዋቸው በቀኝም በግራም ሴትን የሚሳደቡ ሰዎች ናቸው። ላይክ ወይንም ሴትን አፈር ከድሜ የሚያስበሉ ሰዎች ናቸው። በግራም በቀኝም አስተያየት የሚሰጡት። እውነቴን ነው የምነግርሽ። እኔ የሚመስለኝ ወይ አንዳንድ ሰዎች የራሳቸው ቁስል ስላለ በዛ ኢሞሽን ለመወጣት ካልሆነ በስተቀር ግዴታ የሆነ ሰው መሞት የለበትም እኮ አይደል? ሊቆምለት
ግን እኔ የተለየ ሐሳቢ ምን እንደሆነ ታውቂያለሽ ሚጣዬ? እኔ ወሬቨር ማለት ነው። እኔ አሁን የባሌ እናት እንደዚህ ብታደርገኝ ነው የምልሽ ከሷ